بسم الله الرحمن الرحيم الحمد لله رب العالمين الصلاة والسلام على أشرف الأنبياء والمرسلين نبينا محمد وعلى آله وصحبه وسلم تسليما كثيرا የሐጅ ምዝገባ መጠናቀቅን በተመለከተ ከኢትዮጵያ እስልምና ጉዳዮች ጠቅላይ ምክር ቤት የተሰጠ ጋዜጣዊ መግለጫ የኢትዮጵያ እስልምና ጉዳዮች ጠቅላይ ምክር ቤት ከህዳር 22 2018 ጀምሮ የ1447 ሐጅ የሁጃጅ ምዝገባ ሲያካሂድ መቆየቱ ይታወቃል። ምክር ቤቱ በሁሉም የሀገሪቱ አካባቢዎች በከፈታቸውና ዘመናዊ ቴክኖሎጂ ባደራጃቸው የምዝገባ ጣቢያዎቹ የሐጅ ምዝገባ አገልግሎት በመስጠት ምዝገባው ተደራሽና እንግልት አልባ ለማድረግ ከፍተኛ ጥረት ሲያደርግ ቆይቷል። የሁጃጅ ምዝገባ ሂደት የተሳካ ከማድረግና ሁጃጆች የተሻለ አገልግሎት እንዲያገኙ ከማድረግ አኳያ ከፍተኛ አስተዋጽኦ ሲያደርጉ ለነበሩ ባለድርሻ አካላት በሙሉ ላበረከቱት አስተዋጽኦአቸው ጠቅላይ ምክር ቤቱ ከፍ ያለ ምስጋና ያቀርባል። የምዝገባ ሂደቱ ምክር ቤቱ ቀድሞ ባስቀመጠው የምዝገባ ማጠናቀቂያ የጊዜ ሰሌዳ መሰረት በአላህ ፍቃድ በትላንትናው ምሽት ተጠናቋል። በመሆኑም ተመዝግባችሁ ክፍያ እና የሐጅ ጉዞ ሰነዶች ያላሟላችሁ ተመዝጋቢዎች ይህ መግለጫ ከተሰጠበት ዕለት ጀምሮ ባለው 48 ሰዓታት ውስጥ ክፍያችሁንና ሰነዶቻችሁን እንድታሟሉ ጠቅላይ ምክር ቤቱ በአጽንኦት ያሳስባል። ምክር ቤቱ በተቀመጠው የጊዜ ገደብ ውስጥ እነዚህን አስፈላጊ የምዝገባ ቅድመ ሁኔታዎች ማሟላት ባልቻሉ ተመዝጋቢዎች ምትክ ሌሎች ተጠባባቂ ተመዝጋቢዎች የሚተካ መሆኑንም በዚህ አጋጣሚ እየገለጸ ሐጅ ለማድረግ ነይታችሁ እየተዘጋጃችሁ ላላችሁ ሁሉ ንያችሁን እንዲሞላና ሐጃችሁን እንግልት አልባ እንዲሆን በአላህ ፍቃድ በርትተን እንደምንሰራም ከወዲሁ ለማሳወቅ እንወዳለን። የኢትዮጵያ እስልምና ጉዳዮች ጠቅላይ ምክር ቤት ጥር 19 2018። የሐጅ ምዝገባ ከተጀመረ ጊዜ ጀምሮ ጠቅላይ ምክር ቤቱ ወደ ሐጅ ምዝገባ ከመሄዱ በፊት ለሐጅ ምዝገባው ኦፕሬሽን ያግዛሉ ብሎ ያሰባቸውን ቅድመ ዝግጅቶች ሲያደርግ ቆይቶ በተለይም የምዝገባ ማዕከላትን ለምዝገባ በሚያስችል መልኩ በ30ው የምዝገባ ማዕከላት በቂ ፋሲሊቲ ያላቸው እንደዚሁም በበቂ ባለሙያዎች የተደራጁ እንደዚሁም ለነዚህ ምዝገባ ማዕከላት ከዚህ በፊት እንደሚደረገው ሁሉ አስፈላጊው ስልጠና አይቲ ቤዝድ ስልጠና እንደዚሁም ኦሪንቴሽን በዚህ ዓመት ከሐጅ ሚኒስቴር የመጡትን አዳዲስ መመሪያዎችና ዳይሬክሽኖችን ጨምሮ ስልጠና መስጠት እንደዚሁም በምዝገባ ሂደቱ ላይ ሁል ጊዜ ገንዘብን ከመሰብሰብ አኳያ የባንክ ቤቶች ሰፖርት የሁጃጆችን ፓስፖርት ከማሟላት አኳያ በኢሚግሬሽን ዜግነት በኩል የሚደረግልን ሰፖርት እንደዚሁም ተያያዥነት ያላቸው የሁጃጆችን በዚህ ዓመት ሐጅ ሚኒስቴር በተለየ መልኩ ከሕክምና ጋር ተያይዞ በተለየ መልኩ ባልተለመደ መልኩ የሁጃጆች በዚህ ዓመት ከሁሉም ዓለም የሚሄዱት የጤና ብቃት ማረጋገጫ ሰርቲፊኬት ይዘው እንዲመጡ ዳይሬክሽን ተሰጥቶ ስለነበረ እነዚህ ሁጃጆች የሚያደርጓቸው የጤና ምርመራዎች ሕጋዊነታቸውን ባስጠበቀ መልኩ ከማግኘትና ተገቢውን ድጋፍ ከማግኘት አኳያ በጤና ጥበቃ ሚኒስቴር በኩል እንደዚሁ አስፈላጊ ቅድመ ዝግጅት መግባባት እንደዚሁም ይህን የጤና ምርመራ ከሚያደርጉ የጤና ጥበቃ ሚኒስቴር በኩል እውቅና ከተሰጣቸው የሕክምና ተቋማት የግልም የመንግስትም ሆኑትን እነዚሁ ዝግጅት ስናደርግ ቆይተን ነው ወደ ምዝገባ የገባ ነው። በዛሬው ዕለት ባቀድነው መሰረት ጠቅላይ ምክር ቤቱ 6000 ሁጃጆችን አስተናግዳለሁ ብሎ እቅድ በያዘው መሰረት እቅዱን ከ190% በላይ ለማሳካት ችለናል።
ይሄ አልሐምዱሊላህ ረብል ዓለሚን ትልቅ ስኬት ነው ለጠቅላይ ምክር ቤቱ። ጠቅላይ ምክር ቤቱ ይህንን እቅድ በያዝኩት መሰረት አሳክቻለሁ በሚልበትን ሰዓት የተለያዩ ቻሌንጆችን አልፎ ነው። አንደኛውና ዋነኛው ከዚህ በፊት ባልተለመደ መልኩ ሁጃጆች የሚመዘገቡት የነበረው እስከ ረመዳን ጊዜ ድረስ ቆይቶ ይመዘገብ የነበረ ነው። በዚህ ዓመት ግን የሐጅ ሚኒስቴር ቀደም ብሎ የምዝገባ መጀመሪያ እና ማጠናቀቂያ መርሃ ግብር ለኢትዮጵያ ብቻ ሳይሆን ሁሉም አካባቢ ባልተለመደ መልኩ መመሪያውን አውጥቶ ይህንን መመሪያ ከመተግበር አኳያ መርሃ ግብሩን እንደዚሁም ተከትለን ሐጅ ሚኒስቴር የሰጠንን መርሃ ግብር ተከትለን ምዝገባውን ከማካሄድ አኳያ ያልተለመደ ያልታወቀ ከዚህ በፊት ማህበረሰቡ ዘንድ ያልተለመደ አሰራር ስለሆነ ይህንን ከማሳካት አኳያ ቻሌንጆች ፊት ለፊታችን ነበረ። አልሐምዱሊላህ ረብል ዓለሚን በባለድርሻ አካላት ተቋማት በኩል በተደረገ ድጋፍ በተለይም ደግሞ ይህ መረጃ ለሁሉም የምዝገባ ማዕከላት አቅራቢያ ለሚገኙ ሁጃጆች እንዲደርስ ከማድረግ አኳያ የሚዲያዎች ድጋፍ የሶሻል ሚዲያዎችም እንደዚሁም ከጠቅላይ ምክር ቤቱ ጋር በመተባበር ላይ ያሉ ሚዲያዎችም አጠቃላይ ይህንን መረጃ ለህዝቡ ከማድረስ አኳያ አይነተኛ አስተዋጽኦ አድርገዋል። በዚህ አጋጣሚ ለእነዚሁ ሚዲያዎች ልዩ ምስጋናችን በጠቅላይ ምክር ቤቱ ስም ልናቀርብ እንወዳለን። ልክ ይሄ መረጃ ለሁጃጁ ከደረሰ ወዲህ ሁጃጁ መጥቶ ከተመዘገበ በኋላ ሁለት ኮንሰርኖች አሉት ሁጃጁ። ፓስፖርት በዚህ በኩል ሌላ ኮንሰርን ነው። በዚህ በኩል የክፍያ ኮንሰርን አለ፣ በሌላ በኩል ደግሞ የሕክምና ኮንሰርን አለ። ስለዚህ ባንክ ቤቶችም የምዝገባ ማዕከላቶቻችን ምዝገባ አካሂደው እንደጨረሱ ለሁጃጁ የሚሰጠው የምዝገባ ኮድ ላይ ተንተርሰው ገንዘቦችን በተገቢው መልኩ ኮሌክት አድርገው ከጠቅላይ ምክር ቤቱ ጋር በተደረገው ሲስተም ኢንቴግሬሽን አማካኝነት ሁጃጁ የከፈለበትን ዳታ በፍጥነት እንድናገኝ ከማድረግ አኳያ ባንክ ቤቶች አይነተኛ አስተዋጽኦ ነበራቸው። ልክ እንደዚሁ ሁጃጆች ይህንን ክፍያ ከፈጸሙ በኋላ ሕክምና ምርመራ ለማድረግ በሚሄዱበት ሰዓት ከጠቅላይ ምክር ቤቱ ጋር አግሪመንት ውል የገቡ የሕክምና ማዕከላት ለሁጃጆቹ ጠቅላይ ምክር ቤቱ ከሐጅ ሚኒስቴር ባገኘው የምርመራ አይነቶች መሰረት ተቀብለው ተገቢውን የምርመራ ማረጋገጫ ሰርቲፊኬት ከጠቅላይ ምክር ቤቱ ሲስተም ጋር ኢንቴግሬሽን ተሰርቶ ዲጂታላይዝድ በሆነ መልኩ እነዚህን የሕክምና ሰርቲፊኬቶችን ከማረጋገጥ አኳያና በወቅቱ እነዚህ የሕክምና ማረጋገጫዎች ወይም ሜዲካል ሰርቲፊኬቶች ለጠቅላይ ምክር ቤቱ የሐጅ ሬጅስትሬሽን ፖርታል እንዲደርስ ከማድረግ አኳያ እነዚሁ በጤና ጥበቃ ሚኒስቴር በኩል እውቅና የተሰጣቸው የሕክምና ማዕከላት አይነተኛ አስተዋጽኦ አድርገዋል። ልክ እንደዚሁ ሁጃጆች የሕክምና ሰርቲፊኬታቸውን እንደጨረሱ ኔክስት ስቴፕ ፓስፖርት እድሳት ፓስፖርት ያላቸው እንዳላቸው ሆኖ ነገር ግን ፓስፖርት የሌላቸው እና ፓስፖርት እድሳት የሚያስፈልጋቸው ሁጃጆች ወዲያውኑ በጠቅላይ ምክር ቤቱ ፌዴራል መጅሊስ ባለው የሐጅ ዘርፍ በኩል ሲስተም ዳታቸው ጄኔሬት ተደርጎ ለሚግሬሽን ሲተላለፍ ሚግሬሽን በተለየ መልኩ የሚግሬሽን ሰፖርት ለሁጃጆቻችን የሚደረገው ከባለፉት ዓመታቶች በተለየ መልኩ እየተሻሻለ የመጣ ድጋፍ ነው። የዚህ ዓመቱ ደግሞ የኢሚግሬሽን ሰፖርት ለሁጃጆቻችን ፓስፖርትን በፍጥነት እንዲያገኙ ከማድረግ አኳያ ያደረገልን ሰፖርት በዚህ አጋጣሚ በልዩ መልኩ ቢወሳ ነው። በተለይም ከዚህ በፊት ሁጃጆች አሻራ ሰጥተው እስከ አዲስ አበባ ድረስ መጥቶ ፓስፖርቱ ፕሪንት ከተደረገ በኋላ ተመልሶ ወደ ክልል ከተሄደ በኋላ ነበር ፓስፖርቱ ኮሌክት ተደርጎ ይህንን የሁጃጁን ዳታ በማግኘት ሂደት ሰፊ ሮቲን ውስጥ እንገባ ነበር። አልሐምዱሊላህ ከባለፈው ዓመት ተጀምሮ እንደዚሁም በዚህ ዓመት ደግሞ በበለጠ መልኩ ተሻሽሎ የሁጃጆችን ዳታ እዚሁ በቅርበት በሄድ ኦፊሱ አማካኝነት እንድናገኝ በተለይ ደግሞ አዲስ አበባ እና አዲስ አበባ ዙሪያ ያሉ ሁጃጆች በኢሚግሬሽን ቪአይፒ ክላስ በሚስተናገድበት ሩም ምቾታቸው ተጠብቆ እነዚህን የጉዞ ሰነዳቸውን ፓስፖርታቸውን እንዲያገኙ ማስቻል የተቻለበት ዓመት ነው። እነዚህን ስኬቶች ይዘን ነው ጠቅላይ ምክር ቤቱ እንግልት አልባ የሁጃጆችን ሳቲስፋክሽን ያስጠበቀ ሞደርን የሆነ ሲስተም ቤዝድ ያደረገ
ምዝገባ ለሁጃጆቹ አገልግሎት ማቅረብ ችሏል ብለን እንግልት አልባነቱን ስንጠቅስ የእንግልት አልባነቱን ከማረጋገጥ አኳያ በባለድርሻ አካላት በኩል የተደረገልን ሰፖርት ከግምት ውስጥ በማስገባት ነው። ይህን ያክል ካልኩ ወዲህ ምናልባት ከዚሁ ከመግለጫው ላይ ከተነሳም እንደዚሁም መጨረሻ ላይ ከቀረብኳቸው ማብራሪያዎች ተነስተን ምናልባት የሚጠየቁ ጥያቄዎች ካሉ። ይህን ጥያቄ የመጀመሪያው እንዳስተያየት የሁጃጆችን ዳታ መዝግቦ የማቆየት አሰራር ትልቅ ምርታ ነው ለሀጅ ዘርፉ። ቀጣይ ዓመት የሚሄዱት ሁጃጆች ሳይቸገሩ በቀላሉ ሀጅ የሚያደርጉበት ትልቅ ስኬት ነው እና የአሰራሩን ቀልጣፋና ዘመናዊ አሰራር ታክሎበት በቴክኖሎጂ ዲጂታላይዝ ተደርጎ ነው የተሰራው። ጥሩ ምርታ ነው እና ይሄ ባለበት ሁኔታ 90% ነው ስኬታማ የነበረው። ለምንድን ነው 100% መመዝገብ ያልተቻለው? 100% ያልተሳካበት ምክንያት ምንድን ነው የሚል ጥያቄ ብቻ ነው ያለኝ። አመሰግናለሁ። በቅድሚያ ለነበረው መግለጫ ከልብ አመሰግናለሁ። አሁን የምጠይቀው ዛውያ ቲቪን ወክዬ ነው። በመጀመሪያ ደረጃ የተሰራው ስራ በተለይ አዲስ አሰራር ከመምጣቱ ጋር ተያይዞ የሚበረታታና የሚመሰገን ነው። ከዚህ በፊት እንደተለመደው አይደለም። ምናልባት ምዝገባ ከሚጀመርበት ጊዜ ቀድሞ ምዝገባ የተጠናቀቀበት ሁኔታ አለ። ከዚህ ጋር ተያይዞ አዲስ የወጣው የሀጅ ሚኒስቴር ሕግ ወይም ከጤና ጋር የተያያዘውም ራሱን የቻለ ጫና ሊያደርግ እንደሚችል እየታወቀ 90% ማሳካቱ ከወዲሁ የሚመሰገንና የሚበረታታ ነው። የሚመሰገነው ማመስገን ስላለብን ነው አይደል? እንደዛ አይነት ነገር የሚጠየቀውን እንደምንጠይቀው ሁሉ ከዚህ በኋላ የሚቀጥለው ነገር ከዚህ ሲኬድ የሚደረገው ነገር ላይ ነው። በዋነኛነት ግን ማንሳት የሚፈልገው የእኛ ሀገር ብቻ ሳይሆን በመላው ዓለም እንዲህ አይነት የሆኑ ነገሮች ምዝገባዎች አሉ ምናምን ሲባል የመጨረሻውን ቀን የመጠቀም የመሻማትና ጊዜ ሲያልፍ ግብርም ስንከፍል እኮ እንደዛ ነን አይደል? በሁሉም ነገር ላይ የመጨረሻዋን ቀን ለመጠቀም መሞከር የሚባል ነገር አለ። ሀጅም ላይ በተደጋጋሚ የተለመደው ይሄ ነው። ምናልባት ትላንትና ምሽት ድረስ ስትሰሩ እንደነበር እየተከታተልኩ ነው። ይሄ ደስ የሚል ነገር ነው። ግን ያልደረሰ ሰው ቢኖር በተደጋጋሚ ያስጠንቅቃችኋል። ምንም ተስፋ የለም፣ ትንሽ ቀን መጨመር እንደዛ አይነት ነገር ምናልባት ሞክራችኋል። ካልሞከራችሁ ለምን? ከሞከራችሁ ደግሞ ምንድን ነው ምላሹ? በጣም እየፈለገ እጁ ላይ ሳንቲም ኖሮት መሄድ የሚችል ሰው እንዳይቀር ከማድረግ አንጻር ልትወስዱት ያሰባችሁት እርምጃ አለ ወይ? ሌላኛው ከዚህ ቀደም የነበረው አይነት በተለይ በመስተንግዶ ዙሪያ ላይ ባለፈው ዓመት ከሌሎቹ እጅግ በጣም የተሻለ እንደነበረ ይነገራል። የሄዱ ሰዎችን ለመጠየቅ ሞክሬ ነበረ። በጣም ቆንጆ የሆነ መስተንግዶ አግኝተው እንደመጡ ነግረውናል። ከዛ በፊት የነበረው ደግሞ በጣም ጩኸት የነበረበት ጉዳይ ነው። አሁንም ይሄኛው ባለፈው የነበረው መስተንግዶ በዚሁ ይቀጥላል? ከሚና ጋር በተያያዘ መልኩ ማረፊያችን ምን ይመስላል የሚለው ነገር፣ ከሆቴሎች ጋር ተያይዞ ያለው ነገር፣ ከምግብ ጋር ተያይዞ ያለው ነገር እንዴት ነው? ቀድሞ የተሰራ ነገር አለ ወይ? ሌላኛው ቪዛ የማውረድ ስራ እንግዲህ እኔም አልፎ አልፎ እዚህ ከኡምራ ጋር ስለምሰራ አሁን ተጀምሯል ወይ? አንዳንድ ጊዜ ከእናንተ አቅም ውጪ በሆነ መልኩ የዛ የሳውዲ ሲስተምም ተበላሽቶ ቪዛ ባይወርድላቸው የከፈሉ ሰዎች እንደዚህ አይነት ነገሮች ቢከሰቱ ምንድን ነው መፍትሄ ሊሰጥ የሚችለው ነገር? ከጤና ጋር በተያያዘው በአዲሱ ሕግ የተወሰኑ ህመም ያለባቸው ሰዎች አትምጡብን የሚል ነገር መጥቷል። ይሄ ከእናንተም አቅም በላይ ነው። ከዚህ አንጻር የሕክምና ቡድኑን የመጨመር ሀሳብ አላችሁ ወይ? ከዚህ ቀደም ከሚሄደው ቁጥር ትጨምራላችሁ? እንዲህ አይነት የጤና እክል ቢገጥም እንዲሁ ከጤና ባለሙያ ጋር ሊነጋገሩ የሚችሉ ወይም ደግሞ ልባት ሊሰጡ የሚችሉ ጠንከር ያሉ ባለሙያዎችን የመጨመር እቅድ አላችሁ ወይ? አመሰግናለሁ። ከ90% በላይ አሳክተናል ተብሏል። አንደኛ በቁጥር ቢገለጽ የሚለው ነው። ሁለተኛ ደግሞ በ48 ሰዓት ውስጥ ክፍያቸውንና ሰነዶቻቸውን ያላሟሉ ካሉ ተጠባባቂ ተመዝጋቢዎች የሚተካ ይሆናል ይላል። ተጠባባቂ ተመዝጋቢዎች ምንድን ነው? እነዚህ ተጠባባቂ ተመዝጋቢዎች ካሉ ለምንድን ነው 100% መሙላት ያልቻልነው የሚለውን ለመጠየቅ ነው። ሁለተኛ ደግሞ የክልል ተመዝጋቢዎች እና የአዲስ አበባ በዳታ ደረጃ በቁጥር ቢገለጽ፣ እንዲሁም ቪአይፒ የሚለው እና በግል ተመዝጋቢዎች ቢገለጽልን።
ሌላው ሶስተኛው ደግሞ የዲያስፖራ ጉዳዮች የመጀመሪያ ቀን የሀጅ ምዝገባ ይፋ ሲደረግ ይገለጻል ተብሎ ነበረ። ከምን ደረሰ የሚለውን ለመጠየቅ ነው። አመሰግናለሁ። السلام عليكم ورحمة الله وبركاته. بسم الله الرحمن الرحيم. الحمد لله رب العالمين والصلاة والسلام على رسول الله صلى الله عليه وسلم. እንግዲህ አሁንም ደግሜ አልሐምዱሊላህ እንላለን። አስጀምሮ እዚህ ላደረሰናል። በዚህ መልኩ ነው የጀመርነው መግለጫ የሀጅን ምዝገባ ማለት ነው። ዛሬ ደግሞ ለማህበረሰባችን አገባደናል የሚለውንም በዚህ መልኩ ለመስጠት አስፈላጊ በመሆኑ ነው ሚዲያዎችን የጠራ ነውና ይህን መግለጫ እየሰጠን ያለ ነው ማለት ነው። የቀረቡትን ምስጋናዎች አንደርስታንድ አድርገን እንደዛው አጠንክረን የምንሄድበት መሆኑን እየገለጽን የተጠየቁትን ጥያቄዎች ኢንሻአላህ ለመመለስ እሞክራለሁ። ምናልባት የሚቀሩ ነገሮች ካሉ ወንድም አብዱል ፈታህም ካለ ያክልበታል። የመጀመሪያው ለምን ሙሉ በሙሉ ማሳካት አልተቻለም የሚለው ያው ጥያቄው ተገቢ ነው። እንደሚታወቀው መልሱም ግልጽ መስሎ ይታየናል። የዘንድሮ ሀጅን ከዚህ በፊት ከነበሩት ሀጆች የተለየ የሚያደርገው ሁልጊዜ እየተናገርን ሁልጊዜም እየገለጽን እንዳለነው ሁሉ የምዝገባ የጀመርንበት ጊዜ ብቻ ሳይሆን የጨረስንበትም ጊዜ በጣም የተለየ መሆኑ የቀደመ መሆኑ የራሱ ኢምፓክት አለው ብለን እንገምታለን። ከሌሎች ፋክተሮች ጎን ለጎን ምናልባት የክፍያው መብዛት ማለት ከሰው ከመክፈል አቅም አኳያ የራሱ የሆነ ጫና ሊኖረው እንደሚችል እንገነዘባለን ማለት ነው። ምናልባት ክፍያው ከዚህ ግማሽ ቢወርድ ከዚህ ከፍ ሊል እንደሚችል ጠቅለል ያለ ዝም ብለን ግንዛቤ ልንወስድ እንችላለን። ግን ዋናው ነገር የጊዜ ገደብ መሆኑን በደንብ አይተናል። ምናልባት የጨረስንበት ጊዜ ብቻ ሳይሆን አሁን የጨረስንበት ጊዜ ከዚህ በፊት አንዳንድ ታሪኮችን ወደኋላ አይተን የምናየው የመጀመሪያ ጊዜም ነበረ። የመጀመሪያ ጊዜ ሀተን የባለፉት 2 ዓመታቶችንም በምንመለከትበት ጊዜ እስከ መጨረሻው ዙልቃዕዳ ድረስ ምዝገባዎች ነበሩ። የመጨረሻው ዕለት ሀተን ሁጃጆች መዲና መድረስ አቅቷቸው ቀጥታ ወደ መካ እስከሚበሩበት ጊዜ ነበር ማለት ነው። ስለዚህ አሁን ዛሬ ላይ ያለንበትን ትሬንድ አይተን እንበል የሀጅ ሚኒስቴር ገደብ ባያረግብንና ቢቀጥል ኖሮ ካቀድነው በላይ እንደምንመዘግብ እጅግ በጣም እርግጠኞች ነበርን። በዚህ ጊዜ ይሄን ያህል ካደረስን ማለት ነው። በጣም ከዛ በላት ምን ማለት ነው? ይሄ ልብ አድርጉ። ገና ሻዕባን ግማሽ ላይ ነው ያለነው። ሙሉ ረመዳን አለ፣ ሸዋል አለ፣ ዙልቃዕዳ ይኖራል ማለት ነው። የኛ ሰው ደግሞ ሀጅ በባህሪው ኦቨርናይት ሁሉ ይነየታል። ግዴታ ሰው አመቱን የሆኑ ወራቶች እያቀደ የሚሄድ አይደለም። ባለፉት አመታቶች እያየን ነበረ። ስለዚህ ያችን እቅድ ያለማ ማለት ለምንም አንሰጥም። እኛ አተን ለክፍያውም አንሰጥም። ምናልባት አብዛኛውን ፐርሰንት ከጊዜው ጋር የተገናኘ ነገር መሆኑ ነው ማለት ነው። ከዛው ጋር ተያይዞ ሊኖር ይችላል ወይ ነው። እኛ ምንም ጊዜውን የመገደብ በመጅሊስ በኩል ብዙ ፍላጎትም ወይ ደግሞ ምክንያትም የለም። ሐቂቃውን ለመናገር ሙሉ በሙሉ ገደቡ የመጣው ሳዑዲ መንግስት ላይ ባለው ሀጁን ለመካደም የያዙበት ስኬጁል ነው እንጂ በእኛ በኩል ምንም አይገድበንም። ከዛ በኋላ ብንሄድ ግን ያንን ገደብ ግዴታ ነው መጠበቅ ያለብን። ሰነድ መላክ ባለበት ጊዜ መላክ አለብን። ቪዛ መውረድ ባለበት ጊዜ መውረድ አለበት። አገልግሎቶች መያዝ ባለባቸው ጊዜ መያዝ አለባቸው። ከዛ ጋር መሄድ አለብን። ያን ካልተከተል መርሃችን እንግልት አልባ የሚለውን እንጥሳለን ማለት ነው። ሰው እዚህ እንመዘግባለን ግን መላክ አንችልም። ያ ደግሞ መሆን የለበትም ማለት ነው። በተለያዩ ምክንያቶች ምዝገባው ያመለጣቸው ሰዎች ምን ተስፋ አላቸው? መግለጫው ላይ እንዳያችሁ ተጠባባቂ ያለው እሱ ነው፣ ሌላ ነገር አይደለም። ወደ 5 የሚሆን ቀን ሀጅ ሚኒስቴር ገደብ ካደረገው እኛ አትርፈናል።
ያንን ያስተረፍንበት ምክንያት አሁን የምንሰራውን ስራ ነው እየሰራን ያለ ነው። ሰነዶች አሉ፣ በጣም ብዙ ሰነዶች ከፓስፖርት ጋር ከሕክምና ጋር የተገናኙ ከመታወቂያ ጋር እነዚህ ሁሉ እየጠሩ ወደ ሳዑዲ የሚተላለፉበት ጊዜ አሁን ነው ማለት ነው። አሁን ለምሳሌ ከትላንት ወዲያ ሲመዘገቡ የነበሩት ሰዎች ከዛሬ ጀምሮ ነው ይሄ ፕሮሰስ የሚሆነው። በመካከል ደግሞ ፌል የሚያረጉ ፓስፖርቶች አሉ፣ የማይላኩ ሰነዶች አሉ። ለሁጃጆቻችን እቺን ጊዜ እንሰጣቸዋለን ማለት ነው። በዚህ መካከል እንበል ለምሳሌ በ48 ሰዓት ውስጥ እንደማይከፍሉ የምናረጋግጥ ሁጃጆች ካሉ ምናልባት ዌይቲንግ አካባቢ ከምዝገባ ጣቢያዎቻችን ጋር ተነጋግረን በአቅም በላይ ማለት ኤቭሪቲንግ ሬዲ ሆኖ ዶኩመንታቸው የሚኖሩ ሰዎች ካሉ እነዛን ሰዎች ለመተካት እንሞክራለን ማለት ነው። ነገር ግን እንደ ከዚህ በፊቱ የሚራዘም ምዝገባ የለም። እሱን አንደርላይን አድርገን ነው ለሁሉም ሚዲያ አካላትም ይሁን ይህንን መግለጫ ለሚከታተሉ አካላቶች የምንገልጸው። እኛም እንደ ቢሮ ዝግጅት እያደረግን ያለ ነው ለመዘገብናቸው ሰዎች የተሻለ አገልግሎት ልንሰጥ የምንችልበትን ዝግጅት ነው ኢንሻአላህ የምናደርገው። ከሀጅ ሚኒስቴር የምንሰባው ግን ምንም አይነት ፍሌክሲቢሊቲ እንዳሌለ ነው እያየን ያለ ነው ማለት ነው። ሌላኛው የመስተንግዶ ሁኔታ ኢንሻአላህ ከባለፈው ዓመት የተሻለ መስተንግዶ ነው እንጂ የሚኖረው ከዛ ያነሰ መስተንግዶ አይኖርም። ምክንያቱም ሚናም የያዝነው ቦታ ከባለፈው ጋር በፊዚካሊ ቀረቤታ ቢኖርም ባየነው መልኩ እየተሻለ ነው። ሆቴሎቻችን የተለመዱ አካባቢዎች ቢሆኑ በብዙ መልኩ የተሻለ ነው። ሚና መዲና ላይ ያለን ሆቴል ከድሮ በጣም የተሻለ ነው። በጣም የተሻለ ነው በኳሊቲ በብዙ ነገሮች ማለት ነው። ምግብ ሞር ኦፍ የኛ ቁጥጥር ነው። እሱ ብዙም ከባድ አይሆንም። እሱም እንደዛው ሌሎችም አገልግሎቶች ኢንሻአላህ ከዛ የተሻለ ይሆናሉ ብለን ነው እያቀልን ያለ ነው። በእርግጥ ቁጥር ተቀራራቢ ነው። ቁጥር ባለፈው ከውጃጅ አጅ ካስደረግናቸው ውጃጆች ብዙም የተለየ አይደለም። ስለዚህ እሱም ኢንሻአላህ የተሻለ ነገር ውጃጆቻችን እንዲጠብቁ ከወዲሁ ለማብሰር እንወዳለን። ሌላኛው ከጤና ምርመራና ሕክምና ጋር በተገናኘ እሱም ያው ሪኳየርመንቱ የሀጅ ሚኒስቴር ሪኳየርመንት ነው። በዛ መልኩ እየሄድን ነው። ምናልባት ሚዲያ ላይ እየተከታተላችሁ እንዳላችሁት ሁሉ ማስታወቂያ አውጥተን ይሄንን ጉዳይ ሊከታተልልን የሚችል የጤና ባለሙያ ኮንትራት አድርገን በዛ መልኩ እየሰራ ነው። የሕክምና ተቋማትንም እንደዚሁ ማስታወቂያ አውጥተን ነው ይሄን ጉዳይ መስራት የሚችሉ ይሄን ለመስራት የመንግስት ፍቃድ ያላቸውን የጤና ማዕከላትን ኮንትራት ያደረግነው በዛ መልኩ ነው እየሰራን ያለ ነው እና እሱም አካባቢ የተለየ ችግር ይገጥማል ብለን አናስብም። በእርግጥም አሁንም እያየን ያለናቸው የተወሰኑ የአሰራር ክፍተቶች አሉ። አንዳንድ አካባቢ ላይ ከተለያዩ የጤና ማዕከላት ያንን ክራይቴሪያ ያላሟሉ አጋጥመውናል። ያንን መልሰን ልከንላቸዋል። ከፎርማቱ ጀምሮ በዚህኛው ስታንዳርድ መሰረት እንድትሰሩ ብለን ማለት ነው። አንዳንድ ሁጃጆች አካባቢም ይሄ እክል ያጋጠማቸው እንግዲህ ምንም ማድረግ አንችልም። ያኛው ትክክለኛ ምርመራ ከሆነ ግን በዛኛው መልኩ ኢንሲስት እናደርጋለን። ያንን ያላሟላ መሄድ አይችልም። ቢሄድም ለመጅሊሱም ይሁን ለሌላኛው ማህበረሰብ አስቸጋሪ ስለሚሆን ማለት ነው። ተጨማሪ የሕክምና ባለሙያ የሚላክበት ሁኔታ የለም። ከዚህ የሚሄዱ ካዲሞች በፐርሰንት ነው የሚሄዱት። እንልካለን ብለን ወይ ከምንልክ ሁጃጅ 1% ነው የሚፈቀደው ሁሉም። እዚህ ውስጥ ምን አለ? ቅድሚያ የሚሰጡ ሰራተኞች፣ የሕክምና ባለሙያዎች፣ ሌሎችም እዛ ውስጥ የሚዘረዘሩ አሉና 1% ብቻ ነው። ከዛ መጨመር አይቻልም። ያ የዛ የሳዑዲ መንግስት ሲስተም ነው። ምናልባት አንዳንድ ጊዜ እዛው ሳዑዲ አካባቢ ላይ ካሉት ኢትዮጵያውያን ትውልደ ኢትዮጵያውያን ተጨማሪ ሰዎችን እንወስድና የአገልግሎት ክፍተቶቻችን በዛ መልኩ እናሟለን። ያ ልምድ አለ። ያ እንደተጠበቀ ነው። ከዚህ የሚሄድ ባለሙያ ግን ኤርማርክን ኦልሬዲ ደግሞ ስሙ ተላልፏል። ልክ እሱም በጊዜ ገደብ የታጠረ ስለነበረ ምናልባት በክልሎችም ከሌሎችም ቦታ አካባቢ ከዚህ ከመጅልስም የሚጣጡ ሰዎች ተውጣቶ እሱ ወደ 60 ሰው ገደማ ሊስቱ ኦልሬዲ ሄደዋል። ያ ወደኋላ የሚመለስበት ወይ ተጨማሪ የሚላክበት ሁኔታ ብዙም የለም ማለት ነው። 90% በቁጥር ቢገለጽ የሚለው
ወደ 5300 ገደማ ኤግዛክትሊ 5269 ሁጃጆችን አልሐምዱሊላህ ለመመዝገብ ችለናል ማለት ነው። 90% 91% የሚሰጠው ቁጥር ይሄ ነው። ምናልባት እዚህ ጋር ቅድም እንዳለው ነው ኦን እንደ ወፎች ሊኖሩ ይችላሉ። አሁን በሰጠናቸው ሰዓት ምን ያህል በዛ መልኩ ሬዲ ይሆናሉ፣ እዛ ውስጥ የሚተኩ ይሆናሉ፣ እሱ ሞር ቴክኒካል ነው። አሁንም ይሄ መግለጫም እየሰጠን ባለንበት ሁኔታ እነዛ ነገሮች ይኖራሉ። ኢንሻአላህ ሐጅ ወቅት እስኪደርስ ድረስ ባህሪው ነው የሚወጣ ሰው ሊኖር ይችላል። ምናልባት ሲስተሙ ከፈቀደልን ብቻ ልንተካ እንችላለን። ሲስተሙ ካልፈቀደ የሚተካ ነገር አይኖርም ማለት ነው። አሁን ግን የአስቀረናት 5 ቀን የመጠባበቂያ ጊዜ ላይ እቺን ነገር ማድረግ እንችላለን ማለት ነው። ቪአይፒ ኦልሬዲ እሱ ቀድሞውኑ ሞልቷል። 110 ሰው አገልግሎት ገዝተናል። ለነሱ በአንጻራዊነት ለሐረም ቀረብ ያለ ቦታ፣ ሚና ላይም ለጀመራት እንደዚሁ ቀረብ ያለ ቦታ፣ ሌሎችም አገልግሎቶች ትንሽ በአንድ ስቴፕ ከዛ ከክፍያው ጋር የተጣጣመ እንዲሆን አድርገን ነበረ መግለጫውን የሰጠነው። ወዲያው ነው የሞላው። አይዶንት ኖ የአንድ ሳምንት ጊዜ የወሰደ አይመስለንም። ከዛ በኋላ ብዙ ሰው ሲጠይቅ ነበር፣ ግን ቁጥሩም ከዛም ፍቃድ ስንወስድ በዛ ደረጃ ስለሆነ መጨመር አልቻልንም። እንግዲህ አብዛኛው ጠያቂ ወደ መደበኛ ሁጃጅ ተመልሶ ተመዝግቧል። ኢንሻአላህ ከዚህ ተምረን በሚቀጥለው ዓመት ቪአይፒ ምን ያህል እናደርጋለን፣ አገልግሎቱን እንዴት አድርገን እንሰጣለን የሚለው የሚሰራበት ይሆናል። የዚህ ዓመት ግን ሞር ኦፍ የሙከራም ነው። ለመጀመሪያ ጊዜ ነው በመጅሊስ ታሪክ ትክክለኛውን የቪአይፒ አገልግሎት ለመስጠት ይሄን ያህል ስቴፕ የሄደው ማለት ነው። ከዛ ውጪ ዲያስፖራ በእኛ በኩል ማሟላት ያለብን ነገር ሁሉ አሟልተን ጠይቀን እየጠበቅን ነው። አይቻልም አልተባልንም። ይቻላል ጠብቁ ነው እስካሁን ድረስ እያሉ ያሉት። ሀተን ጊዜውም እኮ አልቋል ብለን ኮንሰርን ሆነን እየጠየቅን ነበረ። ያው የቆየው በእናንተ ምክንያት ስላልሆነ እኛ ጋር ባለው ፈቃድ ምክንያት ስለሆነ የሚፈቀድ ከሆነ የተወሰነ ጊዜ እንሰጣቸዋለን፣ ያን ታሳቢ የሚያደርግ የሚል ነው። ኦቨርኦል እነሱ ከሲስተሙ ስለሆነ ያወረዱት የዲያስፖራን ጉዳይ ሌላ አይነት ራሱን የቻለ የፈቃድ ሲስተም አለውና ይሄንን ነው ከዚህ በኋላ አይቻልም አልተባልንም። ያን እስካላንድ ድረስ ደግሞ እኛም አይቻልም ብለን ለማህበረሰባችን የምንገልጽበት ሁኔታ የለም። ከዛ በተፈቀደልን በኤኒ ታይም በዚህ በቀረው የሐጅ ሲዝን እኛም ያንን አገልግሎት ለማስቀጠል በሁሉ ነገር ተዘጋጅተን እየጠበቅን ነው ያለ ነው ኢንሻአላህ። ምናልባት የተጓደለ ነገር ካለ ወንድም አብዱልፈታህ ይጨምርበታል። በእኔ በኩል ያለው ማብራሪያ ይሄው ነው። ከመለስክ ምናልባት እንዲህ ነው ከዚህ ከሁጃጆችን ዳታ ማኔጅ ከማድረግ አኳያ እና ምናልባት የኑሱክ ሲስተም በተፈለገው መልኩ አክቲቭ ሆኖ ባይገኝ ያዘጋጃችሁት ተለዋጭ እንትን አለው የሚል አንስቶ ነበር። እኛ በዚህ ዓመት አንድ የውጤታማ የሐጅ ኦፕሬሽን እያደረግን ነው በምንልበትን ሰዓት በሁሉም ሴክቶች የቪዛ ዴስክ፣ የፓስፖርት ዴስክ፣ የኑሱክ ዴስክ፣ ይሄ የምዝገባ ማዕከላት ዴስክ፣ የሁጃጆች የጉዞ ሰነድ ዴስክ ብለን ቲሞችን ከፋፍለን ኳሊፋይድ አልሐምዱሊላህ ይሄን 2-3 ዓመት ዘርፉ ላይ በጣም ኳሊፋይድ የሆኑ አቅም ያላቸው ኤክስፒሪየንስ የሆኑ ቲሞች ናቸው ያሉት፣ የረዥም ጊዜ ኤክስፒሪየንስ ያላቸው። በተለይ የሁጃጆቹን ዳታ በሎካል ሲስተሙ ላይ ሬጂስተር ከማድረግ ጀምሮ ፔመንት አፕሮቭ ከማድረግ ፓስፖርታቸው ሚግሬሽን ደርሶ እስኪመጣ ድረስ ባለው ሲስተማቲካሊ ማኔጅ የሚደረግበት ራሱን የቻለ ካቴጎሪ ዴስኮች ተመድበው እየሰሩ ነው። ከዚሁ ጎን ለጎን ፓስፖርታቸው ፋይናላይዝድ ሆነው የመጡ ፓስፖርታቸው ኮሌክት ተደርጎ የመጡ ሁጃጆችን ዳታ አውቶማቲካሊ ወደ ፌዴራል የሐጅ ሲስተም የሚያስገባ ቲም ራሱን የቻለ አለ። እሱን እየተከታተለ ዋን ባይ ዋን ከሐጅ ሎካል ሲስተም ላይ የሁጃጁን ዳታ ኮሌክት አድርጎ ፔመንት መክፈሉን አረጋግጦ ወደ ኑሱክ የሚጭን ቲም አለ። ኦልሞስት ከ170% በላይ የሚሆኑ
ዳታዎችን ኑሱክ ዳታ ላይ ጭነን ጨርሰናል ሰክሰስፉሊ በሆነ መልኩ። አንድም የሀጅ ሚኒስቴር በኩል የምናደርጋቸው ኤቭሪ ሲንግል አክቲቪቲዎች በሳውዲ ላሉ ሎጂስቲክ ሰርቪሶች ቅድመ ዝግጅት ለማድረግ በሄድን ሰዓት የምናደርጋቸውን አክቲቪቲዎች ብቻ ሳይሆን ያዘጋጀነውን ሆቴል፣ ምግብ፣ ትራንስፖርት ኤኒ ፈርዘር ሎጂስቲክ ሰርቪሶች ላይ ብቻ ሳይሆን የሁጃጁንም ዳታ በትክክል ማኔጅ እየተደረገ ነው የሚለውንም ሱፐርቫይዝ ስለሚያደርጉ እኛም በዚሁ ጎን ለጎን እነዚህን ዳታዎች ኦልሞስት ይሄን ያክል አሁን ባልኩት ፐርሰንት ጭነናል። አሁን ይሄ የቀሩትን 5 ቀናቶች የቀሩትን ዶክመንቶችን በዚህ በኩል ፋይናላይዝ የምናደርግበት ነው። ፔይመንት ዶክመንት ስንል ፕራዮሪቲ የምንሰጠው ፓስፖርት ነው። ፓስፖርት በእኛ እጅ አይደለም፣ ሚግሬሽን ነው። አልሐምዱሊላህ ቅድም እንዳልኩት ሚግሬሽን ጥሩ ነው ሰፖርት እያደረገን ያለ። ስለዚህ ፓስፖርቶችን ቶሎ ኮሌክት አድርጎ ሜዲካል ሰርቲፊኬቶችን ቶሎ ኮሌክት አድርጎ ወደ ኑሱክ ለመጫን የሚያስፈልጉን ቀናቶች ናቸው እነዚህ በእጃችን ያሉት 5 ቀናቶች። ስለዚህ በተቻለ መጠን አሁንም ዶክመንት ያላሟሉ ሁጃጆች በተቻለ መጠን በተሰጠው ጊዜ በ48 ሰዓት ውስጥ ደርሰው ክፍያ እንዲያጠናቅቁ ስንል በተቻለ መጠን ጊዜውን ተጠቅመው ፔይመንትም ሆነ ዶክመንት እንዲያሟሉ ስንል እነዚህን ቀናቶች ከግምት ውስጥ በማስገባት ነው። ከዛ በተረፈ ሲስተሙ ሙሉ ለሙሉ ጥሩ እየሰራን ያለ ከማኑዋል ተነስተን ነው ኤምባሲ ማኔጅ ከሚያደርገው ቪዛ ተነስተን ነው ወደ ዲጂታል እንትን የመጣ ነው። አልሐምዱሊላህ ይሄን 3 ዓመት በኡምራ ሴክተሩም ቢሆን ቪዛዎች ማኔጅ ሲደረጉ እስካሁን በኑሱክ ሲስተም ያጋጠመ እንትን የለም። ሁል ጊዜ ግን የሳውዲ ሀጅ ሚኒስቴር የሀጅና ኡምራ ቪዛዎችን አውትሶርስ ሲያደርግ ወይም ዲጂታላይዝድ አድርጎ ለእንትኖች ሲያከፋፍል ማኑዋሊ የሚያስመልስ ኢሹ እንኳን ቢኖር በኤምባሲዎች ይህንን ጎን ለጎን ተከታትለው እንዲሰሩ ወይም እንደ ተለዋጭ ፕላን ሰፖርት እንዲያደርጉ አቅጣጫ ተቀምጧል ከሀጅ ሚኒስቴር። ታስታውሱ ከሆነ በቪዛም ሆነ በሀጅም ሆነ በኡምራ ቪዛ ላይ መጨረሻ ላይ ይህ ቪዛ ኢሹ የተደረገው የት ነው ሲባል ይጠቅሳል። አዲስ አበባ ኤምባሲ ይላል። which means every single ቪዛ ኢሹ የሚደረገው በኡምራም ሆነ በሀጅ ፓርሻሊ ለሳውዲ ኤምባሲ የተሰጠው ኦቶሪቲ ያለና በዛ በኩል ሪቪው ይደረጋል። ኤኒ ካይንድስ ኦፍ የትኛውም ክፍተት ቢፈጠር በዛው ልክ ፎሎ ያደርጋል። እኛ ምናልባት ወንድም አብዱልአዚዝ ያላካተታቸው ነገሮች ካሉ ይሄን በዚህ መልኩ ለማየት ነው ጥረት ያደረኩት። እኛ አሁንም ይህንን መግለጫ አሳክተናል፣ በእቅዳችን መሰረት ደርሰናል በምንልበትን ሰዓት አሁንም በደንብ አጽንኦት ሰጥተን መናገር የምንፈልገው የቀሩትን ዶክመንቶች ከማሟላት አኳያና ክፍያን ከማጠናቀቅ አኳያ ሁጃጁ ይህንን መልእክት በተገቢው መልኩ ደርሶት የቀሩትን ነገሮችን ቶሎ እንዲያማክልና ከዚህ በኋላ እንደ ሀጅና ኡምራ ዘርፍ ፎከስ ማድረግ ያለበት ይህን ያክል ሁጃጆችን 90% በላይ ያሳክተናል እስካልን ድረስ ኔክስት ፌዝ የሚሆነው ቅድመ ዝግጅት የሚባል አለ። የትኬት ዝግጅት አለ። ሰሞኑን እንዳስተዋላችሁት በኢትዮጵያም ሆነ በሳውዲ ኤር መንገድ ጋር አግሪመንቶችን ፈጽመናል። ይህን አግሪመንት ከመሄዳችን በፊት ቅድም እንዳልኩት ዲፓርትመንቶች ራሳቸውን ችለው እንዲንቀሳቀሱ ሁሉም የራሱን ሴክትና ድርሻ ይዞ ነው እየተንቀሳቀሰ ያለ። ይህንን ተሐቂቅ ከማድረግ አኳያ በተለይ ቲኬት ላይ የተመደቡ ቲሞች በዚህ ዓመት ከባለፈው ዓመት በተለየ መልኩ አየር መንገዶቹ ምን አይነት የተሳለጠ የተማከለ የሁጃጁን ሳቲስፋክሽን ያስጠበቀ እንትን ሊያቀርብልን ይችላል የሚል ዳይሬክሽንም ስለነበረ ከአየር መንገዶች ጋር ሙሉ ለሙሉ አግሪመንት ጨርሰናል። እንደዚሁም ኤርፖርት ላይ ሁጃጆች ሊያገኟቸው የሚገቡ ፋሲሊቲዎች ጨርሰናል። ከዚህ በኋላ የሚኖረው ሁጃጁን በ45 ግሩፕ ከፋፍለን እንዴት ነው የምናሰለጥነው፣ ሁጃጆቹን ጋይድ የሚያደርጉትን አሚሮችን እንዴት ነው የምናሰለጥነው፣ የግሩፕ 45 ማኔጅመንት ምን ይመስላል፣ ሳውዲ ላይ ያሉትን ሎጂስቲኮች እኛ ቤዚክ አግሪመንቶችን የሁጃጁ ራህ ባስጠበቀ መልኩ አስተካክለን መጥተናል። ፈርዘር ደግሞ ይህንን ሁጃጅ ሄዶ የሚያገለግለው ቲም በቂ ስልጠና፣ ትሬኒንግ፣ ክህሎት ከመስጠት አኳያ በሲስተምም በማኑዋልም ከማሰልጠን አኳያ ፕሪ አራይቫል አሬንጅመንት የሚባል አለ፣ የቅድመ ጉዞ ዝግጅት የሚባል አለ። ወደዛ ፎከስ ማድረግም ስላለብን ነው የቀሩ ሁጃጆች በጊዜ ያለባቸውን የሚመለከታቸውን የክፍያ ሆነ የዶክመንት ማሟላት ቶሎ እንዲያጠናቀቁ ብለን መልእክት ደጋግመን ማስተላለፍ ያስፈልጋል።